ማሞቂያው። አራተኛው ልጅ ወደ ወጥ ቤቱ ተደበቀ። አምስተኛው ደግሞ ወደ ጓዳ ውስጥ። ስድስተኛው ከመጋረጃው ጀርባ ተደበቀ። ሰባተኛው ልጅ ከግድግዳው ላይ በተሰቀለው ትልቅ ሰዓት ውስጥ ገባ። ነገር ግን ተኩላው በጣም ፈጣን ስለነበረ አንድ በአንድ ሁሉንም ከተደበቁበት ያዛቸው። ሊያገኘው ያልቻለው በሰዓት ውስጥ የተደበቀውን ፍየል ብቻ ነበረ። ጠግቦም ስለነበረ እሱን መፈለግ ትቶ ወጣ። ከዚያም ከጎጆ ትንሽ ራቅ ብሎ አንድ ትልቅ ግቢ ነበረ። ተኩላው በግቢው ላይ ባለ ዛፍ ስር ተኝቶ ማንቀላፋትና ማንኮራፋት ጀመረ። ከጥቂት ቆይታ በኋላ እናታቸው ወደ ቤት ተመለሰች። በዚህ ጊዜ በሩ ተከፍቶ ስታየው በቤት ውስጥ መጥፎ ነገር እንደተፈጠረ አውቃ መጮህ ጀመረች። ወይ 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 ልጆቼ የኔ ትናንሽ ልጆች የት ናችሁ? እያለች ወደ ቤት ስትገባ በቤት ውስጥ ያሉ ጠረጴዛዎችና ሌሎች ዕቃዎችም ተገለባብጠዋል። መጋረጃው ተቀዷል።